እንግዲህ አራቱ ልጆች ሊወለዱ ነው። አራቱ ልጆች ዱብ ልታደርግልን ነው ሀይሚዬ ማለት ነውና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ቅመሜ ዛሬ አርግዣለሁኝ ብላ እንግዲህ ማዛግ ነው። ፕራንክም ሳይሆን ትንሽዬ በትንሹ በስሱ አድርገዋለች ነው የሚባለው። ግን ይበልጥ ደግሞ እኛንም ለማዝናናት ብሩኬንም ዘና ለማድረግ ነው እንግዲህ ጀማው ተሰብስበው ምናምን ሚዜዎቹ ሰብሰብ ብለው እንደዚህ እየሆናችሁ እኮ ስትመጡ እንዴት ደስ እንደሚል እኛም እንዝናናለን። እናንተም በቃ ተዝናንታችሁ ደስ በሚል ሁኔታ ምናምን አለ አይደለ? ሁሉም ሰው ደስ ይለዋል። ሁሉም የጨረቃ ፋሚሊ እንደዚህ ደስ ይለናል ማለት ነው ውዶቼ። እና ፍፄ ነው፣ ሚፍታህ ነው፣ ሁላችንም የምናውቃቸው ናቸው። በቃ ጀማው እንደዚህ ፍቅር በፍቅር ሆኖ እንደዚህ ሲቀላለዱ ሲዛዛጉ እንዴት ደስ እንደሚል የድሮው ነው ያስታወሱኝ። የምሬ ነው ዛሬ ማለት ነው ወደ ኋላ ምናምን መለስ ብዬ ሳስበው ላይክ እንደዚህ ነበርኩ የሚዛዛጉት። በቃ የዛኔ ድሮ ሚፍታህ አልኩኝ፣ ሀሰን፣ እነ ማርክ፣ እነ ሙቢ፣ እነ ዊና እነዛ ጀማአ ጋር ሆኖ በቃ እነ ኤፍሬም ምናምን በቃ ያ ጀማአ ሁሌ እንደዚህ ነው ዘና ፈታ የሚሉት የሚዛዛጉት የሚቀላለዱት ምናምን በጣም ደስ ይሉ ነበር ማለት ነው። ከዛም በኋላ እንግዲህ በሂደት ቀስ በቀስ ሁሉም ተፍተፍ ማለት ጀመረ። ሁሉም ጎረምሳ ሆነ አደጉ። በቃ ማሻአላህና ሁሉም የራሱን ኑሮ የራሱን ህይወት እንትን ለማለት የተሻለ ነገር ለማግኘት ሁሉም ተፍተፍ ላይ ሆነና በቃ ከዛም በኋላ እንደዚህ እንትን አለ እንጂ እንደዚህ ነበር ድሮ ማለት ነው። የምታውቁት አላችሁ ሁላችሁም። ያው አዲስ የመጣችሁ ካላችሁ ደግሞ ምናምን አዲስ የተቀላቀላችሁ ያው አለ አይደለ ሜቢ ከዚህ በፊትም እያያችኋቸው ግን ደግሞ ሰብስክራይብ ሳታረጉ ምናምን ሊሆን ይችላል ያያችኋቸው። ግን ደግሞ አዲስ የተቀላቀላችሁ ምናምን ከሆናችሁ ደግሞ ወደ ኋላ መለስ ብላችሁ ያለውን ነገር ቪዲዮውን ብታዩ በጣም ደስ የሚል ላይፍ ያሳለፉ ልጆች ናቸው ምናምን ለኛ እንደዚህ ባሳዩን ቪዲዮ ማለት ነው። ለኛ የሚያደርሱት ነገር ምናምን በቃ አንድነታቸው እንደዚህ ጓደኝነታቸው ጀማአው ምናምን ፍቅር በፍቅር ነውና በጣም ደስ ይላሉና አሁንም ያው በየራሳቸው ተፍተፍ ስለሚሉ እንጂ ከካሜራ ጀርባ እንደሚገናኙ ምናምን ያገር ሰው አይደሉ ጓደኛሞች አይደሉ ይገናኛሉ ምናምን ውዶቼና ብቻ ግን ድሮ እንደዛ ነበረ። እና ውዶቼ ይመቻችሁ። ሚፍታህና ፍፄ የጨረቃዎቻችን መከታዎች በጣም እንወዳችኋለን ማለት ነው። ቅመሜ እንግዲህ ዛሬ አርግዣለሁኝ ደግሞ ያሳቀችኝ ፓርት ማለት ነው ሚፍታህ እንዴ በፍጹም እንደዚህ ሊሆን አይችልም ምናምን ሲል ሊያስተፋት እንደዚህ ምናምን የምትለው ነገር በጣም ሲያስቀኝ ነበር ማለት ነው። እና ሚፍታህ ደግሞ ጎበዝ። ሚፍታህ እኮ ከዚህ በፊትም አዲስ አበባ ምናምን ታውቁታላችሁ እንዴት እንደሚከላከል ጠበቃ ነው። በቃ አረላሽ ከነሱ ጎን ሆኖ በቃ ፋይት እያደረገ ነው። ፋይት የሚባለው ላይክ ምንድነው የሚባለው? ከጋብቻ በፊት ምንም ነገር እንዳይፈጠር እሱ ከዛ ሆኖ ጠባቂያቸው ነው በቃ ሚፍታህ ማለት ነውና ይመች። ለማንኛውም ሁሉ ነገር በስነ ስርዓት ነው። ያው ልጆቻችንም ስነ ስርዓት ያላቸው ናቸው። እንግዲህ ብሩኬም ሀይሚዬም ቁጥብ የሆኑ ልጆች ናቸው። እና ይሄኛውን ነገር ደግሞ ቀስ በቀስ በሂደት እንደርስበታለን ማለት ነው ኢንሻአላህ ወደፊት ማለት ነውና ቅመምዬ ዛሬ አልተቻለችም። በቃ ራፐርም እንደ ራፐርም እያደረጋት ነበር ደግሞ ስትሸከመው ምናምን ያለው ፓርት ጎበዝ ነች። አንጠለጠለች እኮ እናንተ እንዴ! ቀጭን ሰው እኮ በነገራችን ላይ ማለት ነው ጠንካራ ነው፣ ስትሮንግ ነው ቀጭን ሰውና እኔም ቀጭን ከሚባሉት ነው በነገራችን ላይ እንዲህ ግንን ያለ ምናምን ሳይሆን ቀጭኖች ከሚባሉት ነው የምመደበው ማለት ነውና የት አላችሁ ቀጭኖች? እስኪ አለን በሉ ብቻ ይመቻችሁ። እና ቀጭን ሰው ጠንካራ ነው፣ በጣም ጠንካራ ነው። ይሄ ወፍራም ሰው እንደውም ምንም ጥንካሬ ብዙም አይደለም ብዬ አስባለሁኝ። ግን ቀጭን ሰው በጣም ስትሮንግ ነው። እና ቅመሜ አልተቻለችም። ግን እባክሽ እንደው ስብር እንዳትይ እባክሽ እየተሸከምሽ እኔ እኮ ካሁን እንደው ወደቀሽ ምናምን ስል ግን ብሩኬ እንዳያችሁት ሚፍታህ ላይ ምናምን አንዱን እጁን እንደዚህ አስመርኩዞ ነበረ ምናምን በኋላ ላይ ይዛው ዘወራለች ከላይ እስከሚወጣ ድረስ ማለት ነው። ይመቻችሁ። ለማንኛውም የኛ ዝጎች እንደዚህ ፈታ ዘና እያላችሁ ስትመጡ እንዴት ደስ እንደሚልና ሰላማችሁ ብዝዝት ይበልልን።
ከዛ በተጨማሪ ፍፄ እንግዲህ መጥቶ ነበር በቤቱ እንዳያችሁት ምናምን እና ብሩኬ አለ ብዬ ማለት ነው ፎቶውን ይሄ ታብሌኑን ሳይ ምናምን ብሩኬ ያለ ነበር የመሰለኝና ስገባ የለም ብሩኬ እና እያወራ የነበረው ግን የሆነ ሰርፕራይዝ ላደርጋችሁ ነው የሆነ ነገር አለና ነግራችኋለሁ ምናምን ብሎ አሁን ካሁን ይናገራል እያልኩ ስጠብቅ ወፍ ከዛ ግን ያው የሆነ ነገር ገምቱ ብሏል። ሁላችሁንም በጣም ስትጠብቁት የነበረው ምናምን ብሎናልና እኔ ያው ሽምግልና ነው ውዶቼ፣ ብዙዎቹ ሽምግልና ነው እያሉ ያሉት እንግዲህ መቼም እኛ ኧረ ቢስሚላ ቸኩለናል እኮ እንደ ጉድ። ወይኔ እነዚህ ልጆች ካላጋባን አርፈን አንቀመጥምና እንደዛ ነው ብዙ ሰው የገመተው። ለማንኛውም እና አንዳንዶቻችሁ ደግሞ እባካችሁ እኔ እዚህ ጋር ልናገር የምፈልገው ነገር ማለት ነው ይህ የእዩን ጉዳይ በየቦታው አታውሩ። ኮሜንት ላይ ምናምንም በቃ የሆነ ፈርታችሁ እንዴ ባለቤቶቹ ያልፈሩ አሁን ለትናንትናው መልስም ጭምር ነው ቅመምዬ ይሄን ነገር ያመጣችሁ ይሄን አይዲያ ያመጣችሁ በእርግጠኝነት ክሊር እንደሆነልንም ጭምር ይመስለኛል። ማለት እንዴት ነው ሰው ጋር ጥያቄ እንዳይፈጥርባቸው አለ አይደለ ብቻ በተወሰነ መንገድ ትረጋጋላችሁ ብዬ አስባለሁ ማለት ነውና ምንም ነገር የለም። በቃ ዝም ብላችሁ አትሸበሩ፣ ዝም ብላችሁ አትጨነቁ እንዴ። አረ በፈጣ ትንሽ ዩቲዩበሮች አንዳንዶቹ የሚቀድዱ ምናምን አትስሟቸው። ደግሞ አንዳንድ ምናልባት አንዳንድ ነገር እያሏችሁ እየሰከሷችሁ ከሆነ ማለት ነውና እንደዛ በየቦታው የሆነ ነገር እየሰማችሁ አትረበሹ ባካችሁ። ሲቀጥል ደግሞ በየቦታው ይሄ ኮሜንት ስር ምናምን ስለ እሷ ነገር ባታነሱ በየቦታው በየኮሜንቱ እየሄዳችሁ እናንተ እኮ ተጨንቃችሁ ምናምን ሊሆን ይችላል፣ ግን አትጨነቁ። በቃ እንዴ ምን ሆናችኋል ውዶቼ? አትጨነቁ። በቃ እነሱ ባለቤቶቹ ያልተጨነቁ እናንተ በዚህ ልክ ምንድን ነው? ስራና ስራ ብቻ ነው። ስለምንም ነገር አትጨነቁ። እኔ ደጋግሜ ነው የምነግራችሁ፣ የምሬን ነው። እና ዛሬ ራሱ የሆነ ፓርት አመጣላችኋለሁ። ቆይና በየቦታው በኮሜንቱም በምኑም አሁን ሀይሚዬ ቤት በሚለቀቀው ቪዲዮ ገብታችሁ ኮሜንት ላይ ስለ እሷ ማንሳት የለባችሁም። ስለ እዩ ጉዳይ ምናምን ነገር መኮመት የለባችሁም። በቃ ስለዛ ስለለቀቁልን ቪዲዮ ብቻ ነው አስተያየት ሰጥታችሁ ፍቅራችሁን ገልጻችሁ መውጣት ያለባችሁ። በብሩኬም ቤት እንደዛው በቃ በሀይሚዬና በብሩኬ ቤትም በፍጼም በሚፍታህም ምናምን የነሱን የራሳቸውን ቪዲዮ ብቻ አይታችሁ ስለዛ ነገር ብቻ ነው መኮመት ያለባችሁ እንጂ ከሌላ ቤት ሰምታችሁ መታችሁ የሆነ ነገር የሌላን ሰው ስም አምጥታችሁ ዛጋ ምናምን መጻፍ አይጠበቅባችሁም። የምሬን ነው እንዴ ታው በቃ በየቦታው ምናምን ይሄ ስሙ አንተን ሲል የሚያስጠላ እኔማ ይደብረኛል። የምሬን ነው። እዚህ ራሱ እንደነገርኳችሁ ፎቶዋን ሁሉ ምናምን እዚህ ለጣጥፎ ማምጣት ሁላ በጣም ነው የሚደብረኝ ማለት ነው። በቃ ይደብረኛል። ከጨረቃዎች ውጭ ደስ አይለኝም ማለት ነው ውዶቼ። እና አታስቡ፣ አትጨነቁ። ሌላው ነገር ደግሞ ቆይ የሆነ ፓርት ላምጣላችሁ። በጣም አመሰግናለሁ የኔ ውዴ፣ የኔ ጠንበለል። እውነት አንተ ታማኝ ሰው ነህ፣ ለቃልህ ታማኝ፣ የምታደርገውን ነገር የምታውቅ ጥንቁቅ ሰው ስለሆንክ አንተን እንደዚህ አቀፍኩት እኮ አንተን እንደዚህ ብዬ ላዝግ ስለፈለኩ እንጂ አንተ እንደዚህ አይነት ሰው ነህ ማለትም አይደለም። እኛ እንደዚህ አይነት ሰውም አይደለንም። ግን ምን ይሰማሃል? በቃ አንዴ ብቻ ስሜትህን ባቅ ደስ ይለኝ ነበር። እርጉዝ ነኝ ብዬ እርጉዝ ሆኜ ይሄን ፓርት በደንብ ካዳመጣችሁት እንግዲህ በቃ መረጋጋት መቻል አለባችሁ ስለ ሁሉም ነገር ማለት ነው። ልጆቹ ሲጀመር እንደዚህ አይነት ቦታ የማይገኙ በጣም ጥንቁቅ የሆኑ ልጆች ናቸውና ሀይሚዬም ይሄው እየመሰከረችለት ነው። አንተ እንደዚህ አይነት ሰው አይደለህም፣ በጣም ጥንቁቅ ነህ፣ ለቃለ ታማኝ ሰው ነህ እያለች እያመሰገነች እየተናገረች ነው ማለት ነውና መልስ ሊሆናችሁ ይገባል ማለት ነው ውዶቼ። አይ ድንገት ራስን ከተጠራጠርክ ብዬ ነበር። ምን እኔ ሰላቢ ነኝ እንዴ? ራሴ ምጠራ ምን ያመኛል? አይ ያው ያለውን ነገር እነ ሚፍታና ፍጼስ ምን ይሰማቸዋል ማለት ነው። ሰማችኋ? ብሩኬ እዚህ ጋር ምን እንዳለ ራስህን ትጠራጠር እንደሆነ ብዬ ነው ስትለው፣ እንዴት ነው ራሴን የምጠራጠረው? እኔ ሰላቢ ነኝ እንዴ ምናምን ነው ያለው ማለት ነውና ያ ማለት እንደዚህ አለ አይደለ? በቃ ምንም ነገር ሳታደርጉ ምንም ነገር እንትን ሳትሉ ራሳችሁን ማታውቁበት ምንም አይነት መንገድ የለም። ገባችሁ? አሁን ምሽት ላይ በለቀኩላችሁ ቪዲዮ እሱን ነገር እነግሬያችሁ ነበረ። ምንም ቢሆን የሆነ ነገር ሰው ከተፈንተን ካለ ያ ቃል የማያውቅበት ምንም አይነት መንገድ የለም ምናምን እያልኳችሁ ነበር ማለት ነውና
ሁለተኛ ነገር ደግሞ አርግዣለሁ ያልኩህ አውቄ ነው። ሲጀምር እንዴት ነው ላረግዝ ብላችኋል ብዬ ተስፋ አደርጋለሁ። እና ቤተሰቦች ራሳቸውን የሚያውቁ ምን ማድረግ እንዳለባቸው የሚያውቁ ጠንቅቀው ጥንቁቅ ናቸው። የትንሽ ትልቆች ናቸው። ታቋቸዋላችሁ ሁላቸውንም ጸባያቸው ማለት ነውና ምንም ነገር ቢመጣ ምንም ቢል ልትሸበሩ ልትጨነቁ አይገባም ማለት ነው ውዶቼ። መልካም ጊዜ ይሁንላችሁ። መልካም ምሽት። ባይ ባይ።